ነው የሆነው የሚለውን በጥልቀት ማየቱ አስፈላጊ ሆኖ ስላገኘሁት ነው። ምናልባት መሄድበት ስፒድ ትንሽ ቀነስ ያለው አይሆፕ አልሰለቻችሁም ብዬ ተስፋ አደርጋለሁ። በጣም እንድናስተውል የምፈልገው ይሄ ክፍል እንግዲህ ደግሜ እንደነገርኳችሁ በ536 ለዳንኤል የተነገረው ክፍል ነውና ከዛ በኋላ የምናያቸው ታሪኮች አሁን ለምሳሌ ዛሬ የምናየው ታሪክ ከ350 ዓመት በኋላ የተፈጸመ ነውና በጣም ኢን ዲቴል ተነግሮ ኢን ዲቴል የተፈጸመ ነውና ሁሉ ጊዜ ይሄንን ስናይ እንድናስተውል የምፈልገው የእግዚአብሔር አምላክ ታማኝነትን እንደተናገረው እንደሚያደርግ በተለይ ደግሞ ወደ ምዕራፍ 11 መጨረሻና ምዕራፍ 12 መጀመሪያ ላይ ስንመጣ ስለመጨረሻው ዘመን ስናስብ እግዚአብሔር በክርስቶስ ኢየሱስ ከመወለዱ በፊት የነበሩት የተወሰኑ ክፍለ ዘመናት መካከል እንደተናገረው እንዳደረገው በመጨረሻውም ዘመን እንዳለው ይሆናል የሚለውን እርግጠኛ እንድንሆን እፈልጋለሁ። እሺ ይሄን ካልኩኝ ምዕራፍ 11 ቁጥር 16 ጀምሬ እስከ 20 ያለውን በጌታ በኢየሱስ ስም አነባለሁ። በአዲሱ ትርጉም ነው ማነበው። ወራሪው ደስ ያሰኘውን ያደርጋል፣ ማንም ሊቋቋመው አይችልም። በመልካሚቱ ምድር ላይ ይገዛል፣ እርሷን ለማጥፋት ኃይል ይኖረዋል። በመንግስቱ ያለው ሰራዊትን ሁሉ ይዞ ለመምጣት ይወስናል። ከደቡብ ንጉስ ጋር ይስማማል። ይህንም መንግስት ለመጣል ሴት ልጁን ይድርለታል። ይሁን እንጂ እቅዱ አይሳካለትም፣ ያሰበውም ነገር አይጠቅመውም። ከዚህም በኋላ በባህር ጠረፍ ወዳሉት ሀገሮች ፊቱን በመመለስ ብዙዎቹን ይይዛል። ነገር ግን አንድ አዛዥ ትዕቢቱን ያከሽፍበታል፣ በራሱም ላይ ይመልስበታል። በገዛ ሀገሩ ወዳሉት ምሽጎች ፊቱን ይመልሳል። ነገር ግን ተሰናክሎ ይወድቃል፣ ዳግምም አይታይም። በእርሱ ቦታ የሚተካው የመንግስቱ ክብር ለማስጠበቅ ግብር አስገባሪ ይልካል። ይሁን እንጂ በቁጣ ወይም በጦርነት ሳይሆን በጥቂት ዓመታት ውስጥ ይገደላል ይላል። ወራሪው ደስ ያሰኘውን ያደርጋል ይለናል ቁጥር 16 ወይም በእርሱ ላይ የሚመጣው ይላል የቀደመው ትርጉምና ማን ነው ይሄ ወራሪ ስንል ባለፈው ሳምንት ያየነው ከቁጥር 10 ጀምሮ የተነገረለት አንቲዮኪዮስ the third the great ወይም አንቲዮኪዮስ the third ማግነስ የተባለው ከ223 እስከ 187 ድረስ ወደ 36 ዓመታት ገደማ በሰሜን ያለውን በሶሪያ ያለውን መንግስት ይመራው የነበረው ሰው ነው። ትዝ ካላችሁ ቁጥር 10 ላይ ወንዶች ልጆቹም ለጦርነት ይዘጋጃሉ፣ እስከ ጠላት ምሽግ ደርሰው የሚዋጉና ሊቋቋሙት እንደማይችል ጎርፍ የሚጠራርግ ታላቅ ሰራዊት ይሰበስባሉ ይላል ብለን እስከ ጠላት ምሽግ ደርሶ በተለይ በአማርኛ ራፋ ተብሎ በሚጠራው አካባቢ ሄዶ ይሄ ፍልስጤም ወይም ፓለስታይን የተባለውን ላንድ የያዘ ንጉስ ነው። ከ219 እስከ 217 ባለው አመታት ውስጥ በእነዚህ ሁለት አመታት ውስጥ ኃይለኛ ውጊያ አካሂዶ ፓለስታይንን የያዘ ሰው ነበር። ግን ልክ በ217 ግን ቁጥር 11 ላይ ስናይ ከዚያም የደቡብ ንጉስ በቁጣ ወጥቶ የሰሜኑ ንጉስ ይወጋዋል። የሰሜኑ ንጉስ ታላቅ ሰራዊት ቢያሰባስብም ይሸነፋል። የደቡብ ንጉስ መጥቶ ያሸንፈዋል። ቶሎሚ ፎርዝ ያልነው ይሄንን ከዚህ በፊት ስላየነው ቶሎ ሜረው መጥቶ ያሸንፈዋል። ለሁለት ዓመት ገደማ ፓለስታይንን ይዞ ነበር። እስራኤል ያለችበትን ምድር ማለት ነው ይዞ ነበር። ከዛ ኋላ ተሸነፈና እዚህ ካላችሁ ለአንድ ለ15 ዓመታት ወደ ኋላ ተመልሶ ነበር ብለን ነበርና ከ15 ዓመታት በኋላ ግን ይሄ ንጉስ የደቡብ ንጉስ ያሸነፈው ሞተ። ሲሞት በሱ ቦታ የተተካው ልጁ 4 ዓመት ቢበዛ 6 ዓመቱ ነው እና ያኔ ፓወር ቫኪዩም ነበረ በመሃል ያው ጥንካሬያቸው ያው ንጉስ ስለሌለ የሚመራ ጀነራል አለ ግን ንጉስ ስለሌለ ይሄን ክፍተት ተጠቀመ። ከ15 ዓመታት በኋላ ተመልሶ መጣ። ቁጥር 13 ላይ ምናየው እሱ ነው። ብዙ ኃይል አሰባስቦ መጣ ይለንና ቁጥር 15 ላይ እንደውም የተመሸገችውን ከተማ ይይዛል። ሲዶና የተባለችው ሜዲትራኒያን አካባቢ ያለችው መሬት ናት። በ198 ቢሲ አካባቢ እና የደቡቡን መንግስት ያኔ የሚመራው ጀነራል ስኮፐስ ይባላል። ያኔ እጁን ይሰጣል። እዚህ ይሸነፍ። ማን ነው ወራሪው? ይሄን ሁሉ ምለው ማን ነው ወራሪው የሚለው ነው። ወራሪው የሰሜኑ ንጉስ ከቁጥር 10 ጀምሮ ሲነገርለት የነበረው አንቲዮኪዮስ the third ሶስተኛው ነው እሱ ነው እና
የሚያረጋው ነገር አለ። ስለሱ የሚናገረው ነገር በጣም ያስገርመኛል። ቁጥር 16 ደስ ያሰኘውን ያደርጋል እንደ ፈቃዱ ያደርጋል ይላል። የቀደሙት ደስ ያሰኘውን ያደርጋል። ቁጥር 3 ላይ ስለ አሌክሳንደር ዘግሬት ከተነገረው ጋር በጣም ይመሳሰላል። ቁጥር 3 ላይ ስታዩ ከዚያም በታላቅ ኃይል የሚገዛና የወደደውን ሁሉ የሚያደርግ ኃያል ንጉስ ይነሳል። የወደደውን ሁሉ የሚያደርግ ኃያል ንጉስ ለወደፊት እንመጣበታለን። ቁጥር 36 ላይም ተመሳሳይ ሐሳብ ነው የሚናገረው። በተለይ ስለ አንታይ ክራይስት ይሄ ሐሰተኛው ክርስቶስ ስለሆነው ስለሱ የሚናገረውን ቃል ነው መልሶ የሚጠቀመው። ደስ ያሰኘውን ያደርጋል፣ ማንም ሊቋቋመው አይችልም። እና ሄዳችሁ ታሪክም ስትመረምሩ ምንድነው የሆነው? እውነትም የፈለገውን ማድረግ ጀመረ። መጥቶ ፓለስታይንን ተቆጣጠረ። ማንም ሊያስቆመው አልቻለም። ባለፈው ሳምንት እዚህ ካላችሁ ቁጥር 15 ላይ በቃ መዋጋት ሁሉ አልቻሉም። ምክንያቱም ሲዶናን ከተማዋን ስለከበበ ረሃብ ስለነበር የተመረጡት የተባሉት እንኳን የተሻሉት የተባሉት ወታደሮች እንኳን ሊያሸንፉት እና የሚያስቆመው ስለሌለ የፈለገውን ሁሉ ማድረግ ጀመረ። በተለይ ደግሞ ይሄ ክፍል የተጻፈበት ዋነኛ ትኩረት ያለው ከእስራኤል ከኢየሩሳሌም አንፃር ነው ተባብለን ያለ በህዝብ ላይ የሚሆነውን እነግርሃለሁ። ምዕራፍ 10 ቁጥር 14 ላይ በመልካሚቱ ምድር ላይ ይገዛል፣ እርሷንም ለማጥፋት ኃይል ይኖረዋል። መልካሚቱ ምድር በእርግጠኝነት እስራኤል ነው የሚናገረው። ከዚህ በፊት ምዕራፍ 8 ቁጥር 9 ላይ ፓስተር ኤሉ ያስተማረን ላይ ወደፊት ደግሞ የምናየው ምዕራፍ 11 ቁጥር 41 ላይ ይሄንን ቃል ይጠቀማል። መልካሚቱ ምድር በጣም የተለያየ የእግዚአብሔር ቃል ስትመረምሩ ይሄ ቃል ወይም ተመሳሳይ ቃል ይጠቀማል ስለ እስራኤል ለመናገር። ሕዝቅኤል 20 ቁጥር 6 እና 15 ብትሄዱ ውቢቷ ምድር እያለ ይናገራል። የተመረጠችው ምድር ዘካርያስ 7 14 ላይ መዝሙር ላይ ይናገራል። በእርግጠኝነት የሚናገረው መልካሚቱ ምድር ሲል ስለማን ነው? ስለ እስራኤል ይናገራል። እግዚአብሔር አምላክ እንደውም ስለ እስራኤል ሲናገር ማርና ወተት ከመስጠቷ ማንጻር መልካሚቱ ምድር ይላል። ምታፈራ ምድር የሚላት ያው ታውቃላችሁ አይደል? ማርና ወተት ሲባል ነው ድሮ ማርና ወተት በቃ የሚፈልቅባት የሚመስለኝ ነበር። ግን ያው የእንስሶቹ የሚያፈሩ ናቸው አይደለ? ግብርና ላይ ፕሮዳክቲቪቲ የሚያሳይ ነው ከዛ አንፃር። ግን ከዛም ያልፋል። መልካሚቱ ምድር እግዚአብሔር ቃል ስለ እስራኤል መልካሚቱ ምድር፣ ውቧ ምድር፣ የተመረጠችዋ ምድር ሲል ከዛም ያልፋል። እግዚአብሔር ክብሩን የገለጠበት ያሳየበት፣ ቤተ መቅደሱ የነበረበት፣ ታቦቱ የነበረበት፣ እግዚአብሔር መገኘቱን የእግዚአብሔር መገኘት በሁሉ ስፍራ አለ። ግን መገኘቱን ስፔሻል በሆነ መንገድ የገለጠባት የእግዚአብሔር ሽካይና የእግዚአብሔር ግሎሪ ማኒፌስት የተደረገባት እግዚአብሔር ኪዳን የገባላት ምድር እሷን ምን ያደርጋል? ለማጥፋት። ይሄን ለምን የሚለውን ታውቃላችሁ። ብዙ ዳንኤል መጽሐፍ እንማር ተመልሰን እግዚአብሔርን ሕግ አይፈጽሙ ነበር፣ ጣዖትን ያመልኩ ነበር። ሰንበትን እንኳን ወደ 490 ዓመት ሰንበት አልጠበቁም። በሰባት ታካፍሉት 70 ዓመት እና በስደት ላይ በነበሩበት ጊዜ ነው ይሄ የተነገረው። ይሄ ለወደፊቱም የሚሆነውን ሲናገር ይሄ ንጉስ ደስ ያሰኘውን የሚያደርገው ንጉስ ይመጣል። ለማጥፋት ኃይል ይኖረዋል፣ የሚያስቆመው የለም። ኮምፕሊት ፓወር። በጣም የሚያሳዝነው ነገር እንደሆነ ታውቃላችሁ። ከዚህ ኤፒፋነስ ዘሰርድ ከተባለው ይልቅ ደግሞ የከፋ ይመጣል። ኤፒፋነስ የተማርነው በተለይ ከቁጥር 21 ጀምሮ በሚቀጥለው ሳምንት እናያለን። በቃ ለሱ እያመቻቸ ነው አባትየው ማለት ነው። እያመቻቸ ይሄ ሰው መጥቶ ኢየሩሳሌምን ያጠቃል፣ ያጠፋል። ግን እሱ በኋላ ልጁ ሊያረግ ካለው ጋር ሲወዳደር ኤፒፋነስ ዘፎርዝ ደግሞ የማን ጥላ ነው ብለናል? የሐሰተኛው ደግሞ ሊያመጣ ጋር ይሄን ይለንና ቁጥር 17 ላይ ይሄ ሰው ዘዴ ያመጣል ይላል። የደቡቡ መንግስት ከመውረር ይልቅ ሌላ ዘዴ ይሞክራል። በዚህ የተለመደ ነው። በዛ ዘመን የነበሩ ነገስታት የለመዱት ነው። እኛ እንኳን በምዕራፍ 11 ላይ ያየነው ነው። ከብዙ ዓመታት በፊት የተደረገ ሴት ልጁን ኢንተርሜሬጅ
ስለዚህ የሰሜኑ ንጉስ ሴት ልጅ እዛ ሄዳ ታገባለች፣ ትወልዳለች። የሚወለደው ልጅ በኋላ የሚነክሰው የሱ የልጅ ልጅ ነው። ሰላም ይኖራል። እና እቅዱን ደግሞ ሲናገር ለመጣል ነው። እውነት ሰላም ፍለጋ አይደለም፣ ለመጣል። እዩት፣ በመንግስቱ ላይ ያለውን ሰራዊት ሁሉ ይዞ ለመምጣት ይወስናል። ከደቡብ ንጉስ ጋር ይስማማል። ይህም መንግስት ለማርከስ ከውስጥ ኦቨርስሮ ሊያረግ። እንደውም አንድ ቦታ ላይ ምን ይላል? ልጁን እንደ አምባሳደር ስፓይ ነው የተጠቀማት፣ እንደ ሰላይ ነው የተጠቀማት። ላካትና አግቢና ከዛዛ ሆነሽ አፍርሽልኝ ነው። በጣም ይሄ ሰውዬ በጣም ክፉ ሰው እንደሆነ፣ በጣም ነገሮች እንዴት በተንኮል እንደሚያስብ ማየት ይችላል። ሲችል በጦርነት ሄዶ ይዋጋል፣ ካልቻለ ደግሞ ሌላ ዘዴ የተጠቀመ በተንኮል በሴራ ለመግዛት። እና እንደውም ይሄ ይስማማሉ የሚለው እንደው ሪሊ ሰላም ፈልጎ ፒስ ፈልጎ ሳይሆን፣ ይሄ አንዳንዴ ኃያል መንግስት አነስ ያለውን ላለመዋጋት ሲሞክር ምን ያደርጋል? በኃይል ሰላም ለማምጣት አይደል? እንፈራረም ይላል። ያው በዚህ ዘመንም ታዩታላችሁ። ፖለቲካ የምትከታተሉ ከሆነ ኃያል መንግስታት ከነሱ አነስ የሚለውን በጉልበት ፒስ ትሪቲ ምናምን እያሉ ያስፈርማል። እንደዚህ አይነት ነገር ነው የሞከረው። እንፈራረም፣ ሰላም፣ ልጄን ታገባለህ። ይሄ በወቅቱ 4 እስከ 6 ዓመቱ ነበር አላልኳችሁም? አባቱ ሲሞት ወደ ንግስና የመጣው የግብፁ ንጉስ ካደገ በኋላ የሰሜኑን ንጉስ ሴት ልጅ ስሟ ክሊዮፓትራ ነው። ግን ክሊዮፓትራ ሲባል እኛ ብዙ በታሪክ የምናውቃት ክሊዮፓትራ አይደለች። ኋላ ማርክ አንቶኒን ያገባችሁ ብዙ አይ ቲንክ ፊልሞች አሉ፣ አይታችሁ ታውቁ ይሆናል። ብዙ የተጻፉ ነገሮች አሉ። እሷ ክሊዮፓትራ አይደለች። ክሊዮፓትራ ምናልባት ከ100 ዓመት በኋላ ነው የመጣው። እና እቺ ክሊዮፓትራ ግን አባቷን ከመርዳት ይልቅ ቶሎሚ ደፊ ባሏን ነው። አንዳንዶቹ የሚሉት ስለምትወደው ነው። ወዳው በቃ ለአባቷ ካላት ፍቅር ይልቅ ለባሏ ያላት ፍቅር። አንዳንዶቹ ደግሞ የሚሉት አይ በቃ ጥቅሙ ሲታያት እዚህ ካለው መንግስት ጋር ብትተባበር ነው የሚጠቅማት። ስለዚህ ከጥቅም አንፃር ሊሆን ይችላል። whatever the case አባቷ ገብታ ያንን መንግስት እንድታፈርስለት እንደ ሰላይ እንድትሆንለት አስቦ ነበረ። በጣም የሚገርመኝ ግን ምን መሰለህ፣ የእውነት እኮ ይሄ ታሪክ ሆኗል ማለት ይሄን አሁን እኚህን ታሪኮች እኮ መነግራችሁ ሌሎች መጽሐፍ ላይ አንብቤ እኮ እና እዚህ ላይ ግን የተጻፈው ነው። እናንብበው። በመንግስቱ ያለውን ሰራዊት ሁሉ ይዞ ለመምጣት ይወስናል። ከደቡብ ንጉስ ጋር ይስማማል። ይህንም መንግስት ለመጣል ሴት ልጁን ይድርለታል። ይሁን እንጂ እቅዱ አይሳካለትም፣ ያሰበውም ነገር አይጠቅመውም፣ አትጸናም፣ ለእርሱም አትሆንም። ቀደመው ትርጉም አይገርም? በጣም በእውነት አይ ዶንት ኖ እናንተ እንዴት ያያችሁት እንደሆነ አላውቅም። ይሄ የሚሆነው በ190 180 አካባቢ። ስለዚህ እንደው በትንሹ እንኳን ስታስቡ ዳንኤል ህልሙን ካየ 350 ዓመት 330 40 ዓመት ገደማ በኋላ ይሄን ራእይ ከፈለ። ይሄ ደግሞ የመጀመሪያ ታሪክ አይደለም። እንግዲህ አብራችሁ የነበራችሁ አይታችኋል ስንት ጊዜ ስንት ታሪኮች እንዳነሳን፣ ነገስታትን ታሪክ ከቁጥር 2 ጀምሮ እንዴት እንዳነሳን በዚህ ዲቴል። ለዚህ እኮ ነው ከዚህ በፊት ብዙ ጊዜ እንደተባለው ሊበራል ቲዮሎጂያንስ ምንድነው የሚሉት? አይ ይሄ ለወደፊት የሚሆን ትንቢት ሳይሆን የተፈጸመን ታሪክ ወደ ኋላ ዞሮ በትንቢት መልክ ተጽፎ ነው የሚሉት። በጣም እንትን ከመሆኑ የተነሳ አኪዩሬት ከመሆኑ የተነሳ እንዴት አሁን ታስቡታላችሁ? በዚህ ሌቭል ልጁን ልኮ ከዛ ላይ ይሳካለትም ከዛ እንደዚህ ይሆናል። ይሄ ደግሞ የመጀመሪያ ታሪክ አይደል? ከላይ ጀምሮ አስቡ። ይሄ ሁሉ ታሪክ ይሄማ ታሪክን በደንብ ያጠና ሰው ታውቃላችሁ አይደል? ታሪክ ራሱ ተመልሶ እንኳን ስንመረምር ብዙ እኮ ጋፕ አለ አይደል? ብዙ ታሪኮችን እኮ በትክክል ሪኮንስትራክት ማድረግ አንችልም፣ እንኳን ለወደፊት የሚመጣውን በዚህ ዲቴል ነው። እንሳሳ ቅድም መግቢያ ላይ እንደተናገረው አምላካችን እግዚአብሔር አንደኛ የተናገረው የሚያቆመው አደርጋለሁ ካለ ይሁን ታማኝ ነው። አሁን ለኔ በጣም ምን ኮንፊደንስ እንደሚሰጠኝ ታውቃላችሁ? መጨረሻው ዘመን ላይ ይሆናል የሚለው በተለይ ምዕራፍ 12 ላይ ስትመጡ ደግሞ የሞቱት ይነሳሉ አይደል? እንደ ከዋክብት ያበራሉ የሚለው ይሆናል። እርግጠኛ ነኝ ይሄ ሆኗል። እግዚአብሔር በታሪክ መካከል ዋሽቶ ተሳስቶ ስለማያውቅ ሆኖ እርግጠኛ እኮ ምን ሆኖ አይደል? የእውነት የሙታን ትንሣኤ እውነት ነው። በጣም ነበር አሁንም እየተደሰቱ የሙታን ትንሣኤ እውነት።
ኢተርናል ሪዋርድስ እውነት ነው። ከእግዚአብሔር ጋር መሆናችን እውነት ነው። እውነት ነው። እግዚአብሔር አምላክ ብሎ ባለው ዘመን ይሆን። ይህን ክፍል ለዛ ነው በጣም ጊዜ ወስደን እንድናነብም እንድናጠናም እያደረኩ ያለው ለዛ በጣም ይሄ ኮንቪክሽን ውስጣችን እንዲገባ የተባለው ነገር አመታትን ሴንቸሪዎችን እየጠበቀ የሆነ ነው። መጨረሻው ዘመን ላይም ይሆናል የተባለው ነገር የእውነት እንደተባለው ይሆናል። ሐሰተኛው ክርስቶስ የእውነት ይመጣል እንደተባለው። ብዙ የሚያስጨንቅ ነገር ይመጣል። አዎ፣ ግን ደግሞ እግዚአብሔር ሁሉ መልካም ነገር ይሆናል። ሞከረ ልጁ ሳካ። እንደውም ታሪክ አስተማሪዎች ሲናገሩ ባሏ ሲሞት ለአንድ ለ8 ዓመት በጣም በቃ በደቡብ መንግስት ላይ ስልጣን የነበራት እሷ ናት። ልጇ በእድሜ በስሎ እስኪተካ ይላሉ። ለዛም ነው አንዳንዶቹ ከዛ ተነስተው ለራሷ ስልጣን በማሰብ ነው ለባሏ ታማኝ የሆነችው አባቷ ይሉ። አልተሳካለትም። ይሄ ሰውዬ ግን ተስፋ የሚቆርጥ አይደለም። በቃ አልተሳካልኝም እንግዲህ የደቡቡ አልሆነም ብሎ አልተወም። ደግሞ ወደ ሌላ ቦታ ሄደ። ከዚያም በኋላ በባህር ጠረፍ ወዳሉት ሀገሮች መለሰ። ብዙ ሀገሮችን ያዘ። የባህር ጠረፍ ላይ ያሉት የሚለው ሜዲትራኒያን ሲ ላይ ያሉት፣ ሜዲትራኒያን ባህር ላይ ያሉት፣ እንደውም የቀደመው ትርጉም ደሴቶች፣ ኮስትላንድስ። በተለይ አሁን በዚህ ዘመን ግሪክ የምንለው አገር አካባቢ ያሉ ደሴቶች ሄዶ ብዙዎቹን ያዘ። ከዛ በአመተ ምህረቱ ብዙ ላይ ተቀመን ይችላል፣ ግን ለምናገር 196 ቢሲ ላይ ምን አደረገ? ትሬስ ወደ ተባለች ፔኒንሱላ ሄደ። ፔኒንሱላ ማለት በሶስት አቅጣጫ ውሃ የከበበው፣ አራተኛው ግን ደረቅ መሬት ሆነ ማለት ነው። አይላንድ ሲሆን ሙሉ ነው አይደል? በአራቱ አቅጣጫ ፔኒንሱላ። በዛው ሂስትሪ ጂኦግራፊ ታስተሪሉ አንዴ ምን ብሎ ነበር ማለት ላይ ሰባት ሁሉንም ፔኒንሱላ ማለት በሶስት አቅጣጫ በውሃ የተከበበ ወደዛ ቦታ ይሄዳል። አሁን ግሪክ ቱርክንና ቡልጋሪያን ያማከለ ቦታ ማለት ሶስቱንም የምትነካ ፔኒንሱላ ጋር ይሄዳልና ወደዛ መጠጋት ሲጀምር ይነግሩታል ሮሞን። አሁን በዛ ጊዜ የሮም መንግስት መነሳት ጀምሮ እንዳትጠጋ፣ በተለይ ወደ እነዚህ ወደ ግሪክ ደሴቶች አትጠጋ ብለው እና ሲያስጠነቅቁት፣ ይሄ ሰውዬ ግን ትዕቢተኛ ነው። እቺን በጣም እንድትይዙልኝ እፈልጋለሁ። በኋላ በተለይ ስለ አፕሊኬሽን ስለ ትዕቢት እንድንነጋገር ስለምፈልግ። ነገር ግን አንድ አዛዥ ትዕቢቱን ያከብራል። ትዕቢቱ የምትለው የገባችሁ ተው እየተባለ ነው። ተው፣ እነዚህን ቦታዎች ተዋቸው፣ ወደዚህ አትምጣ፣ ወደ እነዚህ ደሴቶች አትምጣ፣ ወደ ግሪክ አካባቢ አትምጣ እየተባለ አልሰማም ማለት አልሰማም ብሎ መጠጋት ጀመረ። ወደ አልኳችሁ ዛ የሮም ያኔ አገሪቱን የሚመሩት ሴኔት ነው። ሴኔት ጀነራል አንድ አዛዥ ይለናል አይደል በመጽሐፍ ቅዱሳችን ላይ ሉሲየስ ኮርኔሊየስ ስኪፒዮ የተባለ ኮማንደር ይልካል እና ይዋጋል። ሄዶ ይዋጋና ሁለቴ ያሸንፏል። መጀመሪያ በ191 ቢሲ ቴርሞፓይሌ የተባለ ቦታ ላይ ሄዶ ያሸንፋል። ቦታው መያዝ ብዙም ኢምፖርታንት አይደለም፣ ለዛ ነው እየተናገርኩ ማለት። ከዛ ሁለተኛ ደግሞ በ190 ቢሲ ማግኔዥያ የተባለ ጦርነት ላይ ያሸንፏል። እቺ ቦታ እዚህ ጦርነቱ የተካሄደበት ቦታ አሁን በኋላ ራእይ ላይ ስመርና የተባለው ቦታ ቱርክ ያለበት ጦርነት ይካሄድና እዛ ሄዶ ይሸነፋል። የሚገርመው ግን ሲሸነፍ እንዴት መሰላችሁ? መጀመሪያ 191 ቢሲ ላይ ያሸነፉት አላልኳችሁ? አሸነፉትና ሸሸ ወደ ኤዥያ ማይነር፣ ትንሿ ኤዥያ አሁን ቱርክ የሚባለው ማለት ነው። ወደ ቱርክ ሲሄድ አልተውቱም፣ ተከተሉት። ይሄ ትዕቢተኛ ሰውዬ ማለት ተው ተብሎ ነው አርርቆ ሄደው። እነሱ ደግሞ ማሳደድ ጀመሩ። አሸነፉትና ሲሸሽ ዝም አላሉት። በአመቱ ተከትሎት ሄዱና 70 ሺህ ወታደር ነው በ30 ሺህ ወታደር በ30 ሺህ ወታደር። ይሄ ደግሞ በጣም የሚገርመው ለሁለተኛ ጊዜ ነው የበዛ ቁጥር ይዞ ሲሸነፍ። ቁጥር 11 ላይ ትዝ ይላችኋል። የሰሜኑ ንጉስ ታላቅ ሰራዊት ያሰባስብም ይሸነፍ። ከደቡቡ ንጉስ ጋር እኔ ሲዋጋ ብዙ ወታደሮች ነበሩት። ይሄ ማለት በ217 አካባቢ ነው። ይሸነፋል። 27 ዓመት በኋላም እንደገና አሁን ደግሞ በሮም 70 ሺህ። ስለዚህ ትዕቢቱ ከሸፈ።
ትዕቢቱን ያከሽፋል አይደል? እንደዛ አይደለም ይላል ክፍሉ በአዲሱ ትርጉም ላይ ትዕቢቱ ያከሽፍበታል በራሱም ላይ ይመልስበታል። በራሱም ላይ ይመልስበታል። ይሄ ነው እሱ መጥቶ ነው የሰው ሀገር አትንካ እየተባለ ሊነካ የሞከረው መልሶ አሳደደው እና ምንድነው ያመጡበት ሲል ቀጥታ የሚጠቀሙት ቃል ይገርመኛል። ከትዕቢት ጋር መሄድ ነው። በውርደት አመጣበት። ይሄ ትዕቢቱ ውርደት አመጣበት። ተሸነፈ። ብዙ መሬት የራሱ የነበረው በፊት የራሱ የነበረው ተወሰደበት። የሰው እጄ ወራለው እኮ ነው የሰው ታው እየተባለ የሰው እጄ ወራለው ያለው ሰው አሁን የራሱ እሱ ብቻ ሳይሆን ግብር አንዳንዴ ነገስታት በኢትዮጵያም ታሪክ ኢትዮጵያን ሂስትሪ ካያችሁ እንደዛ ያደርጋሉ። ሄደው ያሸንፉና ምንድነው የሚያደርጉት? በቃ ይሄን ያህል ግብር በአመት ይሄን ያህል ቫዛል ግብር ይገብ በቃ ንጉሱ የሆነ ነገር ያስተዳድራል፣ ግን ግብር ይገብ ለሌላው ነው ለትልቅ ግብር እንዲገብ። እሱ ብቻ ሳይሆን ያስደነቀኝ ታሪክ ደግሞ 20 ሰዎችን ስጠን ምርኮኛ አድርገው 20 ሰዎች ከዛ ውስጥ አንዱ ልጁ ነው። አንጦኪዮስ the fourth ወደፊት ምን ነው 20 ሆስቴጅ የሰላም ስምምነት ነው ባይዘው ያደረጉት። እሱ አሁን ሰው ጋር እየሄደ በግድ በኃይሉ ቅድም ብያችሁ ይላል ፎርስድ ፒስ በግድ ያስፈርማል ነበር። አሁን ደግሞ በተራው በየአመቱ ይሄን ያህል ግብር ትከፍላለህ። እሱ ብቻ ሳይሆን 20 ሰው ተሰጠናለህ። ይሄ ሲሆን ቁጥር 19 በገዛ ሀገሩ ወዳሉት ምሽጎች ፊቱን ይመልሳል፣ ነገር ግን ተሰናክሎ ይወድቃል። ታሪክ ሲነግረን ግብር ጥለውበታል አላልኳችሁም? ግብሩን መክፈል አለ፣ ገንዘብ ከየት ይምጣ? ስለዚህ መዝረፍ አለ እና በዛን ወቅት የፐርሺያ ቤተ መቅደስ የነበረ የቤል ቤተ መቅደስ የነበረ አሁን ኢራቅ የምንለው ሀገር ያለ አንድ ቤተ መቅደስ ለመዝረፍ ምዛት ብዙ ከወርቅ ከምናምን አይደል በዛ ዘመን የሚሰሩት ቤተ መቅደስ ሄዶ ሊዘርፍ ሲሄድ ህዝቡ ደግሞ ይነሳበታል። ኤልማያስ የተባለ ኢራቅ ተነሱበት። መተማ አዘርፍም ቤተ መቅደስ ሃይማኖታቸው ነው ጣዖታቸው ነው እንዲዘረፍ አይፈልጉም። ሊዘርፍ ሲመጣ ተነሱበትና በቁጣ ይለናል ተሰናክሎ ይወጣል። ዳግምም በትዕቢት የሰውን ታው እየተባለ ሊወር ሄደ። ጭራሽ ገባሪ ያደረጉት መገበር ሊዘርፍ ቤተ መቅደስ ሊዘርፍ እና እያሰብኩ ነበር። ትዕቢቱ ሽንፈት አመጣ። ሽንፈቱ ግብር ከፋይ ያደረገው። ግብር ከፋይነቱ ለዝርፊያ መራ። ዝርፊያው ለሞቱ። ትዕቢት የጀመረ በሞት ትዕቢት ጥፋትን፣ የእብሪት መንፈስ ውድቀትን ምሳሌ ላይ በጣም ትዕቢት የእብሪት መንፈስ እብሪተኝነት ደግሞ ውድቀትን ይቀድማል። ባጭሩ ማለት ትዕቢተኛ ሰው ካያችሁ ካልተመለሰ ጊዜ ስጡት ወደ ጥፋት። እብሪተኛ ሰው ካያችሁ ጊዜ ስጡት ካልተመለሰ ወደ ውድቀት ተውት። በትዕቢታችን ጸንተን ቆየን። በኋላ መጣበታለሁ። ትዕቢት ምንድነው? እርግጠኛው ነው ውጤቱ ጥፋት፣ ውድቀት። ይሄ ሰው እሱ ሲሞት ልጁ ይተካል። ሉካስ the fourth ኪሎፓተር የተባለ ልጁ ይተካል እና ይሄ ሰው የአባቱ ዕዳ አለበት። አሁንም ቢሆን ሮም በቃ አባት ሞቷል ስለዚህ ችግር የለውም አላሉት። ምክንያቱም ሲያዩ እንደ ሀገር ነው የሚያዩት። ሶሪያ ላይ ያለው መንግስት ያ ኪንግደም መክፈል አለበት። ምንም የሆነ እዚህ ዕዳ አለበት መክፈል አለበት። ስለዚህ ይሄ ሰው ምን ያደርጋል? ግብር አስገባሪ ግብር ሰብሳቢ ሰው ይሾማል። ሄሊዮዶረስ የተባለ የገንዘብ ሚኒስትሩን ይላል አማርኛ መደበኛ ትርጉሙ።
አንዳንዶቹ ደግሞ በቃ ፕራይም ሚኒስተር በሉት፣ አንዳንዶቹ በቃ ከሚኒስትሮቹ አንዱ በሉት ይላል። ምንም ይሁን ታይትሉ፣ ሐሳቡ ግን ግብር የሚሰበስበው እሱ ነው። ንጉሱ ልኮት ግብር ነው የሚሰበስበው። እና ይሄ ንጉስ ሴሉከስ ዘ ፎርዝ አይወደድም። ለምንድን ነው የማይወደደው? ግብር በጣም ያስከፍላል። ብዙ ዕዳ ስላለበት ለሮም መክፈል ስላለበት ምንድነው የሚያደርገው? ህዝቡን ላይ ብዙ ጫና እና ሄሊዮዶረስ የተባለውን ሰው ራሱ እስከ ኢየሩሳሌም ራሱ ይልከዋል። ታሪክ የሚያሳየው እንደዛ ነው። ወደ ኢየሩሳሌም ይልከዋል። ከቤተ መቅደሱ ከዛ ንብረት እንዲወስድ እና እንዲከፍል እና የማቃቢያውን መጽሐፍ ላይ እንግዲህ ባለፈውም እንደተነገረን የታሪክ መጽሐፍ ነው። መጽሐፍ ቅዱስ ነው አይደለም፣ በመንፈስ ቅዱስ ኢንስፓየርድ ሆኖ የጻፈው። ኢቭን አይ ቲንክ አንዱ ላይ ይናገራሉ የአሁኖቹ ነቢያት እንደ ቀደሙት ነቢያት በእነሱ ኢንስፓየርድ ሆኖ የሚጽፉ እንደሌሉ ራሱ መጽሐፉ እንደ ታሪክ መጽሐፍ ይጠቅመናል እናያለን። እና እዛ ታሪክ መጽሐፍ ላይ ምንድነው የሚለው? ይሄ ግብር የሚሰበስበው ሄሊዮዶረስ መጥቶ ኢየሩሳሌም ያልተሳካለት የሆነ መልአክ አስቆሞት አረጋገጫ ነውም አይደለም ብላ ብዙ ተጠያቂ የምትሆኑ አይመስለኝም። ሆናችሁ ደግሞ ግን በጣም የሚገርም ነገር ተመልከቱ። በእርሱ ቦታ የሚተካው የመንግስቱን ክብር ለማስጠበቅ ግብር አስገባሪ ይልካል። ይህንን መንግስት ይዞ መቀጠል አለበት። የመንግስት መፍረስ የለበትም። ዕዳ አለበት። ግብር አስከባሪ ይልካል። ይሁን እንጂ በቁጣ ወይም በጦርነት ሳይሆን በጥቂት ዓመታት ውስጥ ለምን በቁጣ አይገደልም የሚለውን ሐሳብ አባቱ ግን ፖይንት አውት ማድረግ የምፈልገው ምን ያህል እኔ የታሪኩ አኩሬሲ በጣም እየቀረ ቁጥር 19 ላይ አባቱ እንዴት እንደሚሞት አይነግረንም አይደል? በቃ ይወድቃል፣ ከዚህ በኋላ አይታይም ነው። ታሪክን ሄደን ስናይ ደግሞ ሰው አንግሪ ሞብ ሊትራሊ የሚለው እንደውም ታሪክ አንዳንድ ቦታ ላይ አንግሪ ሞብ የተቆጡ ተነስተው ነው ገደሉት ታሪክ ሚለን ማለት ነው። እዚህ ጋር መጣን ቁጥር 20 ላይ ስታዩ ይሁን እንጂ በቁጣ ወይም በጦርነት ለምን ላይ አባቱ በጦርነት አይደለም የሞተው፣ በቁጣ በምንድን ነው የሞተው ተብሎ ታሪክ ሲታይ ይሄ ግብር አስገባሪው ሄሊዮዶረስ የተባለው ሚኒስትሩ የሆነው እሱ መርዞት እሱን ያስገደለ ከቁጥር 10 ጀምሮ እስከ ቁጥር 19 እስከ 20 የምናየው በዋናነት ኤጲፋነስ ተሰርድ የተባለው ይሄ ኤጲፋነስ ተሰርድ የተባለው የተለያየ ጊዜ በጦርነት ይሸነፋል፣ መልሶም ያሸንፋል፣ በቀላሉ እጅ የሚሰጥ አይደለም። መጨረሻ ላይ በትዕቢቱ ምክንያት ይሞታል። ቦታ ልጁ ይተካል። ልጁ ደግሞ በቅርቡ ሰው ይህን ታሪክ ካነበብኩ በኋላ እሺ ከዛ በጣም ኢንትረስቲንግ ግን በተለይ መድረክ ላይ ቆሞ እግዚአብሔርን ቃል ለማስተማር እንደሚወጣ ታዲያ ምንድነው ከዛ እንዲሆነ ከማለት ምንድነው? አይ ቲንክ ናሬሽን ማስተማር ትንሽ ይከብዳል። ናሬሽን ታሪክ የሚተርከውን ማለት ነው። መጽሐፍ ቅዱስ ላይ ዳይዳክቲቭ የሚሉት ክፍል አለ አይደል? እንዲያድርጉ እንዲያታድርጉ ያለ ትምህርት ማለት የሚያስተምር ትእዛዞች ያሉበት ማስተማር በጣም ቀላል ነው አይደል? እሱን ሄደን ቀላል ነው ስላችሁ ይገባል። ትምህርት ስለሆነ ቀጥታ ለማስተማር ናሬሽን ሲሆን ግን ትንሽ ማሰብ ማስተዋል እና ምንድነው እንወስድ በሰዓት ለመጨረስ ስል ኖት ያርክ አፕሊኬሽን ብዙ ደቂቃ ስለምወስድ እንደዛ ነው። ስለ ትዕቢት ሰው እዚህ ክፍል ላይ ብዙ ስፍራ የተሰጠው ብዙ ቁጥሮች የተሰጠው አሌክዛንደር ራሱ ብዙ ቁጥር አልተሰጠው እና ስለዚህ ሰው ስለ ትዕቢቱ ትዕቢት ግን ምን ማለት ነው የሚለውን ማየት በጣም አስፈላጊ ይመስላል። ትዕቢት ምን ማለት ነው? እከሌ ትዕቢተኛ ነው፣ እከሊት ትዕቢተኛ ናት ስንል ወይም እከሌ ትዕቢተኛ አይደለም ስንል ስለራስ የተጋነነ ግምት ስለራሳችን የተጋነነ አመለካከት ሲኖረን ያ ትዕቢት ከሀብታችን የተነሳ ሊሆን ይችላል፣ ከብቃታችን የተነሳ ሊሆን ይችላል፣ ከችሎታችን የተነሳ ሊሆን ይችላል፣
ከስኬታችን የተነሳ ሊሆን ይችላል። እኛ በግላችን ጽድቅ ከምንለውም የተነሳ ሊሆን ይችላል። ስለራሳችን የተጋነነ ግምት ወይም አመለካከት ራሳችንን ከሌሎች ከእግዚአብሔር አምላክ ሳይቀር ከፍ ራሳችንን ከሌሎች ከፍ አድርገን ከእግዚአብሔር አምላክም ይልቅ ከፍ አድርገን እንዴት ከእግዚአብሔር አምላክ ይልቅ ራሳችንን ከፍ አድርገን እንመለከታለን? ይህንንማ እናደርግም ልንል እንችላለን። ታያችኋል እንዴት እንደምናደርግ። ለምሳሌ የኛ አስተሳሰብና የእግዚአብሔር ቃል በማይጣጣሙበት ጊዜ አሸናፊ የሚሆነው የኔ አመለካከት ይኖራል፣ የኔ አስተሳሰብ ይኖራል፣ የእግዚአብሔር ቃል ደግሞ ይለኛል። ትክክል ነው ብለን ለእግዚአብሔር ቃል ነው የምንገዛው ወይስ አይ ብለን ኤክስኪውዝ ፈልገን አጣመንም ቢሆን ኢግኖርም ብለን አርገን እናልፋለን? በእውነት ማሰብ አለብን። እኔ የእውነት ይህን ክፍል ስዘጋጅ ነው ያሰብኩት። አንድ ነው ድሮ ትዕቢተኛ ብዬ ማስበው እና ከዛ ብዙ የራቀን አሁን ያነሳ የኔ አመለካከት እንደ እግዚአብሔር ድሮፕ አድርጌው እግዚአብሔርን ቃል የኔ አኗኗር እንደ እግዚአብሔር ቃል ሳይሆን የኔን አኗኗር እግዚአብሔር ሆይ ማረኝ፣ ወደዚህ እንዳልመለስ እርዳኝ እያልኩ እሱ እንደሚለኝ ለምን የኔ አነጋገር እንደ እግዚአብሔር ቃል ሳይሆን አይ ይሄ አነጋገሬ ሊሆን ይችላል፣ የለመድኩት ሊሆን ይችላል፣ ያደግኩበት ሊሆን ይችላል፣ ከእግዚአብሔር ቃል ጋር አይሄድም፣ የኔ አነጋገር አግዘኝ ነው። የእውነት አሁን ሁላችንም ብጠይቅ በእኛ ህይወት ላይ ስልጣን ያለው ምንድነው? ኦቶሪቲ ያለው ምንድነው ብል ስክሪፕቸር ነው። በተኛ ነው ማይል ያለ አይመስለኝም። ማይል ካለ ነው የእውነት እንደው እኛና ጌታ በእኔ ላይ ስልጣን ያለው እግዚአብሔር የእውነት ሲመቸኝ ብዙ ዋጋ ሳያስከፍለኝ ሳይሆን እያስከፈለኝ ዋጋ ብዙ ኪሳራ ሊዳርገኝ ይችላል። ብዙ ማጣው ነገር አለ። ግን የእግዚአብሔር ቃል የሚለኝ እንደዚህ ነው። ስለዚህ እኔ እንደ እግዚአብሔር ቃል የበላይ የእግዚአብሔር ቃል ነው የምለው። ያን ማለል ከሆነ ለራሴ አስተያየት፣ ለራሴ አኗኗር፣ ለራሴ ልምምድ፣ ለራሴ አመለካከት፣ ለራሴ አነጋገር የምሰጠው ያለኝ አመለካከት ከፍ ያለ በጣም እውነት ሪሊ እነዚህ ነገሮች ኳስችን ማድረግ አለ እያሰብኩ ነው። ሳሳብ ማነው በህይወቴ ላይ የሚያዝ? እግዚአብሔር ቃል ነው። እግዚአብሔር ቃል ነው። አንዱ ችግር በእግዚአብሔርም ቃል ስለማናነብ እኮ ነው። አንዱም ችግር የሚመስለኝ አይደል? እግዚአብሔርን ቃል ማናነብ ከሆነ ምን እንደሚል ስለማናቅ አይደል? ብዙ እንደፈለግን ወይ እናነባለን፣ ግን በአትኩሮት እናጠናዋለን ወይ ግብ ብለን በእውነት ይሄ መዝሙር 19 በጣም ዳዊት ማለት ንጉስ ነው። ለእግዚአብሔር ቃል ግን ሲናገር ለእግዚአብሔር ቃል ያለውን ፍቅር ከበረ ወርቅ ከተጣራ ወርቅ ቫልዩ ማድረግ አለ እና በዛ ዘመን ሀብት የሚለቀው በወርቅ ምንድነው እያለው ከሀብት ሁሉ ይልቅ ከማር ወለላ ይልቅ ያኔ ደግሞ ፕሌዠርን የሚለቁት ደስታ የሚለቁት በማር ወለላ ነው። ከምንም በህይወት ላይ ካለ ከምንም ደስታ ይልቅ ያን ወገኖች አባቶቻችን ዳዊት ብዙ ጊዜ ስታንዳርዳችን የምናደርገው አጠገባችን ያለውን ሰው እኛ የደከመውን ሰው ወይ ከኛ ትንሽ የበረታውን አይተን አይ አሙክ
እንደው ኮንደምኔሽን እንዲሰማን አይደለም በፍጹም አሁን በክርስቶስ ኩነኔ የለም ኩነኔ ነው እግዚአብሔር ቃል አንዱ የሚያደርገው ሪቢክ ደግሞ ይገስጻል ምን ያህል ነው ለእግዚአብሔር ቃል ያለን ራስ ለማንበብ ለማጥናት የእውነት ኢንቨስት ለማድረግ የእግዚአብሔር ቃል ላይ ኢንቨስት ላችሁ ሊትራሊ ገንዘብ ስናወጣለን የእግዚአብሔርን ቃል ለማጥናት የሚረዱንን ሌሎች ሪሶርሶች ለመግዛት ፈቃደኞች በጣም እርግጠኛ ሆንኩት በጣም ደጎች ስለሆነ ለመገባበዝ ምሳ አብረን ለመብላት አረ እኔ ከፍላለሁ የምር እንባባል እግዚአብሔር ቃልን ለማጥናት የሚረዱኝን ነገር ለመግዛት ምን ያህል በእኔ ህይወት ላይ የእግዚአብሔር ቃል ነው ስልጣን ያለው ቃል ሁሉ እግዚአብሔርን ቃል ማወቅ አለብኝ አዳዲስ መስሪያ ቤቶች ስንገባ የካምፓኒውን ህግ ካልተርናም እኮ እኔ ትዝ ይለኛል አንዳንዴ 3 ሳምንት ሁሉ ያሳለፈ እንኖርበት የገባንበት ይነግረን እሱ ብቻ እዛ ጋር በተያያዘ አንዳንዴ ራሳችንን ከእግዚአብሔር በላይ ከፍ እናደርጋለን ሌላ ምሳሌ ደግሞ ነገሮችን ስናደርግ በማን ጥረት ነው በማን ችሎታ ላይ በማን ኃይል ላይ ነው እኔ ራሴን እየጠየቅኩ ነበር እኔ አሁን ልሰብክ ስመጣ ማንን ተማምኜ ነው የመጣሁት ከዚህ በፊት ልምድ አለኝ አቃለው ብዬ ብድግ ብዬ ነው የመጣሁት ከነበብ አድርጌ እውነት ነው ስናጠናም ያግዘን ማንን የተማመንኩ ወይድን ነው እንደተማመንኩ ይሄ ነው ወይስ ዴስፕሬት ኧረ ጌታ መንፈስ ቅዱስ አንተ ካላገዝከኝ የለም ጥሩ ንግግር ልናገር እችላለሁ በፍጹም ግን የሰው ልብ የሚገባ ሰውን የሚለውጥ ነገር ከኔ አይወጣም እንኳን ለሰው ለኔም አይሆንም የሚል ዴስፕሬሽን አለ አያት ይላል ሪሊ አያት አይደለም ቻርልስ ስፐርጅን የሚለው ነገር ነበር መድረክ ላይ ሊወጣ ሲል 3 ጊዜ ቢያንስ ደጋግሞ I believe in the Holy ብዙ እንግዲህ ሰባኪዎች ስብከት የሚሰብኩ የሚያጠኑ ሰዎች ሲናገሩ ምናልባት ባለፉት 200-300 ዓመት ቢያንስ እንግሊዘኛ በሚናገረው ዓለም ውስጥ እንደሱ ኢንፍሉዌንሻል የሆነ ሰባኪ አልተነሳም ዛሬ 200 ዓመት የነበረ ሰባኪ ነው የምነግራችሁ እኔ የነገርኳችሁ ብዙ ሰባኪዎች ጽሁፉን የሚያነቡ አንዳንዶቹ እንደውም the prince of preachers በእውነት ስታነቡ አንዳንድ የሰበካቸው ነገር በቃ ይገርማል በጣም የእውነት ፓወር ሁሌ ክርስቶስ ነው የሚሰብከው እሱ ምን ማለት ይችላል ኦሬዲ ብዙ ዓመት ብዙ ሰዎች እየሰሙ I believe in the መድረክ ሲወጣ እኮ እና እንደውም አንዳንዴ እሱ ሲሰብክ ከታች ደግሞ የሚጸልይ ግሩፕ አለ እሱ ነው መጸለይ ነው ወይስ እግዚአብሔርን ቃል ማንበብ ሞር ኢምፖርታንት ሲባል እሱ ነው ወደ ውጭ መተንፈስ ነው ወይስ ወደ ውስጥ መተንፈስ ነው አገልግሎታችን ለማንም መሰናክል እንዳይሆን እንዳይነቀፍ እንኖራለን ሁሉን ነገር በጥንቃቄ እናደርጋለን አገልግሎታችን ታውቃላችሁ አንዱ የሚለው በመንፈስ ታውቃላችሁ ተሰሎንቄ ወደ እናንተ ይመጣ አንዱ የሚለው ምን ነው ማን ላይ ነው ማንን ተማምኜ ነው ለራሴ ነው እንግዲህ ኢምፓርት ለኔ ይችላል ማን ተማምኜ ነው መድረክ ላይ ስንዘምር ማንን ተማምነን ነው ምንም አገልግሎት ስናገለግል ማንን ተማምነን የእውነት ኦነስት ሆኜ ከተናገርኩ በጣም ቻሌንጅ እና ነገሮች ሲለመዱ ቻሌንጅ ይሆናል በቃ የሆነ አንዳንድ ሌሎች ነገሮችን ፕራክቲስ አድርገን እንደምንለምደው ይሆናል ሰው ውጤታማ ነው ሊለን ይችላል ውጤታማ ነው በሰው አይለካም በእርግጠኝነት ልንገራችሁ እግዚአብሔርን የሚያከብር ነገር ነው እግዚአብሔር ውጤታማ የሚለው ሰክሰስ የሚለው
ያለ መንፈስ ቅዱስ ኃይል ደግሞ የሚደረግ ነገር ምንም በህይወታችን ላይ የምንወስነው ውሳኔ በራሳችን ጥበብ ላይ ሪላይ አድርገን ነው። ትዕቢት፣ ስለራስ የተጋነነ ግምት፣ ከሌሎች ሰዎች ከእግዚአብሔርም ይልቅ ራሳችንን ከፍ ማድረግ፣ በራስ ላይ ከሚገባ በላይ ማተኮር፣ ከሚገባ በላይ ማተኮር፣ ስለራስ ኦብሴስድ መሆን፣ ሁሉ ጊዜ የምናስበው የምንጸልየው የምንናገረው ስለራሳችን ከሆነ ትዕቢት ነው በእርግጠኝነት። ከሚገባ ማተኮር አለብን፣ ኃላፊነት አለ፣ ምንም ጥያቄ የለውም። ከሚገባው በላይ ነው የምናተኮረው። is it always about us? እኔስ ለኔ ምን አለው? እኔን ይጠቅመኛል ወይ? እኔ ተጎዳው እኔ መልክ ሆነ ትዕቢት ነው። ትዕቢት። ታዲያ መፍትሄው ምንድነው? እርሱ ላይ ማተኮር። መዝሙር 34 ላይ እንሂድና 3 ቁጥሮችን እናንብብ። መዝሙር 34 ከቁጥር 1 እስከ 3 እንዲህ ይላል። ዳዊት ከአቤሜሌክ ፊት ተባሮ በሄደ ጊዜ የዘመረው መዝሙር ነው። አንደኛ ሳሙኤል ወደ ምዕራፍ 21 አካባቢ እግዚአብሔርን ሁሉ ጊዜ እባርከዋለሁ፣ ምስጋናውም ዘወትር ካፌ አይለይም። ነፍሴ በእግዚአብሔር ተመካች፣ ትሑታንም ይህን ሰምተው ሐሴት ያደርጋሉ። ኑ ከኔ ጋር እግዚአብሔርን አክብሩት፣ ስሙንም በአንድነት ከፍ ከፍ እናድርግ። ሁሉ ጊዜ ዘወትር ምንድነው ማደርገው? እግዚአብሔርን እባርከዋለሁ፣ አመሰግነዋለሁ። ትኩረቴ ራሴ ላይ አይደለም፣ ያተኮርኩት እግዚአብሔር ላይ ነው። ስለዚህ መመካው በማን ነው? በእግዚአብሔር። ሁለት እኮ ነው። ነፍሴ በእግዚአብሔር ተመካ። መመካው በራሴ ችሎታ አይደለም፣ በራሴ ጥበብ አይደለም፣ በራሴ ልምምድ አይደለም፣ በእግዚአብሔር። በዚህ ደግሞ ማን ይደሰታል? ትሑታን ይደሰታሉ። በዚህ አይነት ባህሪ፣ በዚህ አይነት ተግባር ይደሰታሉ። ማንን ይሆን መጀመሪያ ምን ለምነው? ችግር ውስጥ ስንገባ መፍትሄ ሲያስፈልገን ቋጠሮ ለመፍታት ስናስብ ማን ጋር ነው የምንሄደው? የራሴ ጥበብ ጋር ነው የምሄደው? የራሴ ልምድ ጋር ነው የምሄደው? የራሴ አስተሳሰብ ጋር ነው የምሄደው? ወይስ እግዚአብሔር ጋር ነው የምሄደው? እኔ በእውነት አንዳንዴ አመስጋኝ ያልሆን ነው ለማኞች ስላልሆንን ነው ብዬ አስባለሁ። አይደል? እየለመንን እግዚአብሔርን የምንቀበል ሰዎች ከሆነ እሱን እናመሰግናለን። እማንለምን ሰዎች ከሆኑ ግን ለማመስገን በጣም እንቸገራለን። ወገኖቼ ለማኝ መሆን አለብን። ይሄ የተራራው ስብከት እኮ በዛ ነው የሚጀምረው። በመንፈስ ድሆች የሆኑ ብሎ እኮ ነው የሚጀምረው። አብሶሉት ቤገርስ። እኛ እኮ ለማኞች አይደለንም። እኮ አለምንም ብዙ ነገር ላይ አለ። ወይም ዴስፕሬተር በቃ አልችልም ጌታ ያላንተ አንልም። በጌታ ፊት ራሱ ለመለመንም ለማመስገንም በጣም የዘገየን፣ በጣም ሪዘርቭድ ነን። አስቀርተን ነው የሆነ ነገር። ዳዊት ይገርመኛል። ለመለመን ዳዊት እኮ ንጉስ አይመስልም እኮ በኔ አስተያየት በኔ ትዕቢተኛ አስተያየት ንጉስ አይመስልም። እንዴ ንጉስ አይደለ እንዴ ያስብላል እኮ አንዳንድ ነገሩ። በእውነት እግዚአብሔር ያግዘን። በእውነት እኔ I don't want this to be just one sermon። የሆነ አላም ማክሰኞ ሆኖ በቃ ተሰበከ፣ የሆነ ሰዓቱ ሞላ ምናምን። በእውነት እኔ ሪሊ የእግዚአብሔር ቃል ነው። በጣም ይሄ ኮንቪክሽን ውስጣችን ሊገባ ይገባል። እውነት እንደ እግዚአብሔር ቃል ከሆነ እየተናገርኩ ያለሁት እንደ እግዚአብሔር ቃል ካልሆነ በፍጹም አትስሙ። በእውነት እግዚአብሔር ቃል ማልናገረው ኮምፕሊትሊ ሪጀክት አሉ። ምንም ከኔ ጥበብ የሚመጣ አይጠቅማችሁም፣ በእርግጠኝነት ይጎዳችሁ። እንደ እግዚአብሔር ቃል ግን የእግዚአብሔርን ቃል ከሆነ ግን የምናገረው እንስማ። የእግዚአብሔር ቃል እውነት ነው። ዴስፕሬት ናት ዳዊት። እስቲ የጦርነት ታሪኩን እዩ። ብድግ ብሎ አይሄድም። ብዙ ቦታ ላይ ይጠይቃል።
ከዛ እንደገና ሲመጡ ደስም እንደገና ይጠይቃል። በፊት እኔ በሆን እንዴ ዳዊት በቃ ይሄን ነው ይጋደስ ከዚህ በፊት አድርጋል ምንለው ፖስተር ቆጣ ቃልኩ ስለ ራሴን እየተቆጣው ስለሆነ ነው። የእውነት ለማይነን ወይ ይሄኛ ዳንኤል እኮ እንደዛ ነው አይደል? የዳንኤል መጽሐፍ ነው። የዳንኤል ህይወት እኮ የልመና የጸሎት ህይወት እኮ ነው። ዳንኤል እንደው በምን ይገለጻል ብትሉ ዳንኤል የጸሎት ሰው አይደል? ለምና እግዚአብሔር ላይ ነው ያተኮረው። ትዕቢተኛ ሰው ማን ላይ ነው? ራሱ ላይ ነው ያተኮረው። የራሱን ጥቅም ነው የሚያስበው። የራሱን ጥበብ ነው የሚመካበት። ስለ ራሱ የተጋነነ አመለካከት አለው። ትሁት ሰው ደግሞ የተጋነነ አመለካከት ያለው የተጋነነም ልንላችን የተጋነነ ማለት ከመሆን ከሚገባው በላይ ነው። ስለዚህ ላስተካክለው ትክክለኛ አመለካከት ስለ እግዚአብሔር አለ። ትክክለኛ እሱ ነው ሰማይ ምድርን የፈጠረው። እሱ ነው ምስጋና የሚገባው። እሱ ነው ለምን የሚገባው። ለሱ ክብር ነው ምኖረው። ለሱ ነው የምትገዛው። ትሁት ማለት ወገኖች ይሄ ነው ትሁትና። ለእግዚአብሔር ትክክለኛ እኔ በእውነት ብትጠይቁኝ በዚህ ዘመን ምንድነው ችግራችን እንደ ክርስቲያኖች ብትሉኝ እንደ ኢቫንጀሊካልስ ለእግዚአብሔር አምላክ ያለን አመለካከት ዝቅ ያለ ነው። ለራሳችን ከፍ ያለ ነው በጣም። ለዛ ነው ስብከቶቻችን እኛ ሴንተር ይሆን ነው። ለመለመን ማመስገን እግዚአብሔር ላይ ነው። እግዚአብሔርን ስለሚለምን በእግዚአብሔር ስለሚታመን የሚመካው በእግዚአብሔር ዳዊት ታሪኩን ስትጠይቁት እንዴ እግዚአብሔር ነው ያደረገልኝ ነው። እዚህ ለመድረሳችን ያገለገልን ከሆነ በህይወታችን ተሳክቶልናል ምንል ከሆነ ሪሊ ከልብ ባንደበት ሳይሆን ከልብ ለማን ነው ክሬዲት? አንዳንዴ እኮ ለመዘመር ትግል እውነት እናወራ ከተባለ መድረክ ላይ ሆነው በቃ ነገር ተናግረው በጣም በብዙ ጥረት በቃ ግማሹ ሰዓት እኛን ለማስነሳት በመሞከር እኔ እውነት ማስበው እንደው ታውቃላችሁ እንደው መሆን የነበረበት ብዬ ማስበው መድረክ ላይ ቆይ ተረጋጉ አንዴ እያሉ ነው መሆን ያለበት ብዬ ነው። አይ ገና ሲጀምሩ በቃ እያመሰገንን የጮሁን እያለቀስን ነበር እየተደፋ ነው መሆን ያለበት አይመስላችሁም? እኔ መጽሐፍ ቅዱስ ላይ ማያቸው ሰዎች ሪሊ ኢንካውንተር ሲኖራቸው እንደዛ ነው። ራሳችን ላይ በጣም ከሚገባው በላይ ማተኮር ሪፕሌስ ማድረግ ያለብን በእግዚአብሔር ቃል። ሪሊ ስለ እግዚአብሔር ምን ያህል ነው የምናስበው? ሪሊ በእውነት አንድ ፓስተር ሲናገር ኢንተርቪው ሲያደርግ ሰዎች ለፓስቶሪያል ኦፊስ ኢንተርቪው ይደረጋሉ ይካላችሁ ቆዩ ያደርግ የሚደረጋል ከልምድ አይደል። ምንድነው የምታስበው ብዬ ጠይቅ የሚመጡትን ሰዎች ሌላ ነገር ምንም በማታስብበት ጊዜ ምንድነው የምታስበው? ኢንቴንሽናሊ ምንም በማታስብበት ጊዜ አምሮህን ምንድነው የሞላው? ምን ይሆን በቃ አንዳንዴ ስራ ላይ ስኖር ስራ እየሰራ ነው ከስራው ላይ ትኩረት የሚጠይቅ ነገር አለ አይደል? እንደዛ ያደርጋል። ግን ትኩረት የማይጠይቅ ጊዜ ሐሳባችን የተለያየ ቦታ ሲሄድ ምን ይሆን የምናስበው? ምን ይሆን አምሯችንን የሞላው? እየተኛን እያለ ምንድነው የምናስበው? ኢንቴንሽናሊ ከዲቮሽን ሰዓታችን ውጪ ምን ያህል ሰዓት ነው በቃ ስለ እግዚአብሔር ማንነት ስለ ምህረቱ ለማሰብ እንሰጠው? አንዳንድ ሰዎችን ልምምድ ሳነብ በጣም ብዙ አመት በፊት የኖሩ ሰዎች በቀን ውስጥ የሆነ 1-5 ደቂቃ ቡክ ያደርጉና ስለ ክርስቶስ ኢየሱስ መምጣት ስለሚመጣው ስለ እግዚአብሔር ኪንግደም ዴሊ ያስባል። ለምሳሌ 12 ላይ ነው ቻል ከ12 እስከ 12:05 በቃ ምንም ነገር አያደርጉ የሚያስቡት ሜዲቴት ቢያደርጉት የሚመጣው ጌታችን የምትመጣዋ ከተማ። የእነዚህን ሰዎች ታሪክ ግን ሄዳችሁ ስታዩ በኋላ ላይ በህይወታቸው በጣም ትልልቅ ቻሌንጅ ውስጥ አልፈዋል። በጣም ግን የጨረሱት አመስጋኝ ሆነው ነው፣ ደስተኞች ሆነው ነው።
ኦሬዲ በደናው ዘመን ገና የሚባል ዘመን ካለ ስለ እግዚአብሔር ነው የሚያስቡት። እዛ ላይ ነው ሜዲቴት የሚያደርጉት። እኛ እኮ ሜዲቴት ያደረግነውን ያሰብነውን እኮ ነው የምንኖረው የምንናገረው። ማጂካሊ አፒር አያረግም። ጳውሎስ እኮ ለጢሞቴዎስ ራሱ ምን ይሏል ስለ አገልግሎት? አንደኛ ጢሞቴዎስ ምዕራፍ 4 ላይ ነግሮት ፐብሊክ ሪዲንግ መጽሐፍ ቅዱስ በአደባባይ ይነበብ ይሰበክ፣ እንደዚህ አድርግ፣ ራስን ለቅድስና ስለምድ፣ በጣም የተለያየ ነገሮች ይነግሮና እነዚህ ነገሮች ላይ አተኩር፣ አዘውትር። ምንድነው የምናተኩረው? ማን ላይ ነው የምናተኩረው? ምንድነው የምናዘውትረው? እርሱ ላይ እናተኩር። መጨረሻ በአንድ ደቂቃ ጨርሳለሁ። ሌሎች ላይም እናተኩር። ሌሎች ላይ እናተኩር ኢን ሴንስ እነሱ ላይ ጥፋታቸውን መፈለግ ምናምን ሳይሆን ከኛ ኢንትረስት አልፈን ስለ ሌሎች እናስብ። ፊልጵስዩስ ምዕራፍ 2 ቁጥር 3 እና 4 እዛ አልሄድም። በጣም የሚታወቅ ክፍል አለ አይደለ? ከቁጥር 5 ጀምሮ በጣም ክሪስቶሎጂ ስለ ክርስቶስ ማንነት በጣም የሚናገር ክፍል። የተጻፈበት ዓላማ ምንድነው? ስለ ትህትና እየተናገረ ነው አይደል? ጳውሎስ ትሁት ክርስቶስ የሚሰጠን ትእዛዝ አለ። ለራሳችሁ የሚጠቅማችሁን ብቻ ሳይሆን ለሌሎች የሚጠቅማችሁን አስቡ። ከኔ ይልቅ ወንድሜ ይሻላል በሉ። ያው ከኔ ይልቅ ይሻላል ማለት everybody is better preacher than me እንድል ሳይሆን እንደዛ አይነት አመለካከት አይደለም። አሁን ምክር እየተረስቶ ወይ ድማ ከኔ የተሻለ ዘማሪ ነው እንዲል አይደለም ሐሳቡ ነው። ሞር ኢምፖርታንት ከኔ ይልቅ ለሱ ቅድሚያ ሰጠዋለሁ፣ ለኔ ምን ይጠቅመኛል ከማለቴ በፊት ለወንድሜ ያስባለሁ። ለከንቱ ክብር ብላችሁ ምንም አታድርጉ። ከንቱ ቬን ግሎሪ ምን ማለት ነው? ባጭሩ የሚያልፍ ነው። ከሰው ምን ፈልገው ክብር ወገኖች የሚያልፍ ነው፣ የሚያልፍ ነው። አሁን እዚህ ጋር ቆሜ ነኝ እንደው እንበልና በቃ እናንተን ለማስደነቅ በጣም በቃ በስብከት ባስደንቃችሁ ታርጌቴ እናንተ እንድታደንቁኝ ቢሆን በቃ ወረድን ዋው ምናምን አላችሁኝ። የዛሬ ሳምንት እኮ ተረስቷል። እንደውም የዛሬ ሳምንት ነው ማጋኒ ነገ ተረስቷል። አረ በቃ ከሰው ክብር ምን ፈልገው ነገር በቃ አለፈ። ከንቱ ነው፣ ጊዜያዊ ነው። ምንም ነገር ራሳችን በፊት ለሌሎች ላይ ማተኮር፣ ራሳችን ላይ ከማተኮር ይልቅ እግዚአብሔር ላይ ምን ቢት መጨረሻው ጥፋት ውድቀት ነው። በራስ ችሎታ ላይ ማተኮር፣ ራስ ጥቅም ላይ ብቻ ማተኮር ውድቀት ነው። ኤጲፋነስ በሳርዲያን ያጋጠመው ቢቱ ነው ለሞት ጌታ ከዛ ይጠብቅ። እንጸልያለን። ፓስተር ኤሉን ነው ጸልየን እንጨርሳለን። ሁላችንም ቆምና ጸልያለን። እግዚአብሔር የተመሰገነ ይሁን ጌታ ስለተናገረን ቃል እንድንኖር በዚህ ጌታ ጸጋውን እንዲያበዛልን ጌታን ጠይቀን የምንጨርሰው መጽሐፍ ቅዱስ ቅድም እንደተነገረን